መድብል ብሩክ የት እንዳለ አወቀ። ማህሌትም ሰተት ብላ ወጥመድ ውስጥ ገብታለች ማለት ነው። ያላሰበችውና ያልጠበቀችው ነገር ገጠማት። ምሳሌን ለመግደል ሶክሶክ እያለች በምትሄድበት ሰዓት መድብል ማህሌትን አግቷታል ማለት ነው። መድብል እና መጎስ ስራቸውን ጀምረዋል። የጀመሩት ደግሞ ከማህሌት ነው ማለት ነው። በባለፈው ክፍል መድብል ምን ብሎ ነበረ? ከዚህ ቤት ስወጣ እኔ ወይ የወንድሜን ሞት አገኛለሁ ወይ ወንድሜን በህይወት መልሼ አመጣዋለሁ ብሎ ፈክሮ ነበረ። እሱንም በትክክል አሳክቶታል ማለት ነው። ወንድሙ የት እንዳለ አውቋል ማለት ነው። ዝና በበኩሉ የመድብል ነገር እያሳሰበው እያስጨነቀው ነው የሚገኘው። በነገራችን ላይ ማህሌት በብዙ ነገር ነው የተሸወደችው፣ በብዙ ነገር ነው ወጥመድ ውስጥ የገባችው ማለት ነው። ምክንያቱም ዝና ሁሉን ነገር ለማህሌት አይነግራትም። እሱ ለእሷ የሚነግራት ወንጀል እንድሰራለት ወንጀሎቹን ሁሉም ወንጀሎች በእሷ በኩል እንዲያልቁ ነው የሚፈልገው ማለት ነው። እሷ ግን ገንዘብ አገኘው በለጥኩ ብላ ነው የምታስበው። እሱ ግን እሷን ወንጀለኛ እያደረገ ብሩን ገንዘቡን ብቻ እየበተነ እሷን ነው ወንጀሎቹን ሁሉ የሚፈጸሙት በማህሌት በኩል ነው ማለት ነው። እንግዲህ ምን ብሏታል ዝና? ምን ብሏታል? ለገንዘብ ስትል ምንም እንደምታደርግ ስለሚያውቅ ምሳሌን ግዳያት ብሏታል ማለት ነው። ምሳሌን መግደል ለእሷ ጥቅም ኑሮት አይደለም እኮ ምንም የምትጠቀመው ነገር የለም። ነገር ግን አንደኛ ብሩክ እንደተሰወረ ለእሷ ይነግራታል። ብሩክን እሱ እንዳሳገተው እሱ እንደሚያውቅ አብሮ ከአጋቶች ጋር እጁ እንዳለበት ለእሷ ማሳወቅ አይፈልግም ማለት ነው። ምክንያቱም ልጁን ማሳጣት ይፈልጋል። ልጁን ስንገልበት ከተደበቀበት ይወጣል ብሏል ማለት ነው። ግን ደግሞ ያሳገተው እሱ ነው ማለት ነው። እና በዚህ ምክንያት ለገንዘብ የማትሆነው ነገር ስለሌለ ልጁ ምሳሌን ግዳያት። ምክንያቱም ደግሞ ቤቱ ያለው በምሳሌ ስም ነው። ስለዚህ ቤቱን ለመውረስ አንቺ ቤቱን ንብረቱን ለመውረስ የመጀመሪያ ስራሽ የሚሆነው ምሳሌን መግደል ነው ብሎ ነበረ። እሷም አንድ ሁለት ሳትል ገስግሳ ወደ ቤት እየሄደች ነበረ ማለት ነው። ስለዚህ ማህሌት ያላሰበችውና ያልጠበቀችው ወንጀሎች ወደ እሷ እየመጡ ነው። እሷ ደግሞ የምታሳድደው ገንዘብና ገንዘብ ብቻ ነው። መድብል እንግዲህ ማህሌትን ለመያዝ ዋነኛው ትልቁ ነገር ያደረገው ማህሌትን መከታተል ነበረ ማለት ነው። ማህሌትን ለመከታተል ደግሞ ኤፍራታ ታስፈልጋለች። እንዲሁም በተመሳሳይ ሁኔታ ኤፍራታም ለገንዘብ የማትሆነው ነገር የለምና ከማህሌት ጋር እየሄደች እያለ ምን ብሏታል? እንገናኝ የት ነች ስላት እንግዲህ ምሳሌን ለመግደል ነው የምትሄደው። በነገራችን ላይ ኤፍራታን ወንጀል ውስጥ መክተት ፈልጋ ነበረ ማህሌት ማለት ነው። ስለዚህ ምንድን ነው እያደረገች የነበረው? ማህሌት ኤፍራታን ይዛ ወደ እነ ብሩክ ቤት እየሄደች ነበረ ምሳሌን ለመግደል ማለት ነው። እሷ በምትሄድበት ሰዓት ምንድን ነው የሆነው? ምጎስና መድብል እንዲሁም ዳጣ እየተከታተሏቸው ነበረ ማለት ነው። እየተከታተሏቸውም እያለ ልክ ወደ እነሱ ቤት እየገቡ አይተዋቸዋል ማለት ነው። ስለዚህ ከነዛ መሀል ምን ማድረግ ፈልገዋል? ማህሌትንና ኤፍራታን መነጠል ነበረ የፈለጉት። ለኤፍራታ ደውሎ እንገናኝ ብሎ ሲደውልላት እሷም አይ አሁን አልችልም ከ30 ደቂቃ በኋላ ምናምን ስትል እሱም አይ የቀረውን ገንዘብ ልሰጥሽ ነው ሲላት አንድ ሁለት ሳትል እሺ ብላለች ማለት ነው። ከዚህ የምንረዳው ነገር ምንድን ነው ካልን ለገንዘብ የማይሆኑት ነገር የለም። የፈለገ ወንጀል ይሁን የፈለገ ነገር ይሁን ለገንዘብ ግን የማይሆኑት ነገር የለም ማለት ነው። ለገንዘብ እንግዲህ አንድ ሁለት ሳትል እሺ ብላለች። እሷም ምንድን ነው በአንዴ እንደዚህ የቀየረች ነገር የሆነ ነገርም አለ ችግር አለ እንዲህ ብላ ተጠራጥራ ነበረ ማህሌት። እሷም አይ ላገባ ነው ምናምን ስትይ ነበረ እሱ ባልሆነ የደወለ ስትላት አዎ ብላ ሸውዳታለች ማለት ነው። በባለፈው ክፍል መድብል ምን ብሎ ነበረ? ከቤት ሲወጣ ለቅድስት ከዚህ ቤት ስወጣ እራሳችሁን ጠብቁ፣ ከቤት ልመለስም ላልመለስም እችላለሁ፣ ነገር ግን የወንድሜን ሞት ወይ ደግሞ ድህነት ሳላይ በፍጹም እዚህ ቤት አልመለስም
ወንድሜን አንዱን ነገር ማወቅ አለብኝ ብሎ በቆራጥ ወስኗል ማለት ነው። ቅድስትም ለማረጋጋት ስትሞክር እሺ ሳይላት ወጥቷል ማለት ነው። ተረጋጉ እናንተ ስለ እኔ አታስቢ፣ ነገር ግን ከቤትም ላለመለስ እችላለሁ ብሏል። ቆራጥ ውሳኔ ወስኗል ማለት ነው። ለመጎስ ምን ብሎታል ካልን ከዝና በላይ የሆኑ ሰዎች ጋር ነው የተዋወቀው። በነገራችን ላይ ብሩክ የገባበት ችግር ከዝና በላይ የሆኑ ሰዎች ናቸው። ለብሩክ ለመጎስ ምን ብሎታል? አንተ አልገባህም፣ አንተ የምትፈራው ዝናን ነው። ነገር ግን ከዝና በላይ አቅም ያላቸው ሰዎች አሉ፣ በጣም ከባድ ሰዎች ናቸው ብሏል ማለት ነው። ነገር ግን ዝና ከእነሱ ጋር አብሮ ነው የእጅ ለእጅ እጅና ጓንት ሆኖ አብሮ ነው የሚሰራ ማለት ነው። ስለዚህ ማህሌት የምታስፈልጋቸው ወንጀሎቹን እና ብሩክ የት እንዳለ እሷም አታውቅም። በነገራችን ላይ ማህሌት አታውቅም። ማህሌት ለዝና ምኑ ናት ካልን ወንጀሎችን የሚፈጽምባቸው አሻንጉሊት ሆናት። በቃ ማህሌት ማለት የዝና አሻንጉሊት፣ ገንዘብ እያሳየ ወንጀሎችን ሁሉ የሚፈጽመው በማህሌት በኩል ነው ማለት ነው። እሷም እንግዲህ ብቻ ገንዘብ የሚያመጣ ነገር ይሁን እንጂ አንድ ሁለት ሳትል ነው እንትን የምትለው ማለት ነው። ስለዚህ ማህሌት ለነ መድብልብ የጠቀመሻቸው ነገር ቢኖር ዝና ከማን ጋር እንደሚውል ከማን ጋር ማንን እንደሚያገኝና የት እንደሚገናኙ ቦታውን ነግረዋለች ለመድብል ማለት ነው። እሱም አንድ ሁለት ሳይል የወንድሙን ቦታ እርግጠኛ መሆን ችሏል ማለት ነው። በዚህ ሰዓት ብሩክ ወንድሙ ደርሶለታል ማለት ነው። ምክንያቱም ከማህሌት ብዙ መረጃዎችን መውሰድ ስለቻለ ማለት ነው። ማህሌት ባትታገት ኑሮ ከዛ ቤት በጣም ብዙ ችግሮች ይፈጠሩ ነበረ ማለት ነው። ምክንያቱም ካልን ማህሌት እየሄደች የነበረችው ምሳሌን ለመግደል ነበረ። ከዛ በፊት ግን መድብል ለቅድስት ምን ብሏት ነበረ? ምሳሌ ትምህርት ቤት እንዳትሄድ፣ ምክንያቱም ብሩክ የገባበት በጣም ከባባድ ሰዎች ጋር ነው። የዝና እጅ ቢኖርበትም ግን ደግሞ በጣም ካሌብ ሙሲሳ ከሚባል ወንጀለኛ ጋር በጣም ከባድ ሰው ነው። ስለዚህ ምሳሌ የትም ቦታ እንዳትሄድ ትምህርት ቤትም ወደ ውጭም አንቺን ብትሆኝ የራስሽን ጠብቂ ብሏት ነበረ ማለት ነው። ከዛም ቅድስትም ይህን ያህል ምን ተፈጥሮ ነው እባክህ ንገረኝ፣ እባክህ ቢያንስ አንተ እንኳን ተረጋግተህ ሂድ ስትለው ምን ብሏል እሱ? እንዴት ምን ይዤ ነው የምረጋጋው? የጠፋው እኮ ወንድሜ ነው። ወንድሜን ወይ ሙቶ ወይ ደግሞ በህይወት ላገኘው እችላለሁ፣ ነገር ግን ወንድሜ ሳሊዝ ከዚህ ቤት አልመለስም ብሎ ጨክኖ ቆርጦ ነበረ። በዛ ምክንያትም እንግዲህ መጎስና መድብል ቆርጠው ተነስተዋል ማለት ነው። ስለዚህ ማህሌት ሶክ ሶክ እያለች በገዛ እጇ ወጥመዳቸው ውስጥ ገብታለች ማለት ነው። እየተቸገሩ ነበር በነገራችን ላይ እንዴት አድርገን ነው ምንይዛት፣ እንዴት አድርገን ነው ብለው በጣም እየተጨነቁ ነበረ። ለኤፍራታ ሲደውልላት መድብል ምን ብለዋለች? የት ናት ማለት የት ነው የምትውለው፣ ከማን ጋር ነው የምትውለው ብሎ ሲጠይቃት እሷ ምን ብለዋለች? ብዙ ጊዜዋን የምታሳልፈው ከዝና ጋር ነው፣ ከዛ ውጭ ግን ወንድምህ እህቴን ጎድቷታል፣ ስለዚህ እህቴን ለመጉዳት እንዳታስብ ነግሬሃለሁ ብለዋለች ማለት ነው። እሷ ነው እንደ ጎዳሽው፣ እሱ ነው እንደ ጎዳት፣ እሷ ናት እንጂ ስብርብር ያደረገችው ወንድሜን ብሏታል ማለት ነው። እንኳን አይደለም እሱን ቀርቶ ልጁን ለመጉዳት ልጁን ለመግደል እያሰበች ነበረ። ማህሌት የጭካኔዋ ጥግ ወደር የለውም። ለገንዘብ የማታደርገው ነገር የለም። እንዳልኳቸው ዝና የሚፈልጋት ማህሌትን ከነ ብሩክ ቤት ስለነበረች የብሩክ ሚስት ስለሆነች እንደገና ደግሞ ስለ እነሱ መረጃ ስለምትሰጠው እነሱን ለመግደል ዋነኛው የምታስፈልገው አሻንጉሊቱ የወንጀል ስራውን የሚፈጽምባት ሰው ማናት ካልን ማህሌት ናት። ማህሌትን ገንዘብ እያሳየ እንደ ውሻ
ገንዘብ እያሳየ እንግዲህ የሚጠቀምባት ማህሌት ናት ማለት ነው። ለዛ ደግሞ ምን ብሏታል? ምሳሌን መግደል አለብሽ ሲላት ምን አለች እሷ? እንዴት ምሳሌን እገላለሁ ማለቴ ምሳሌ ለእኔ ሞተች አልሞተች ምን ትጠቅመኛለች? ምን ታደርግልኛለች? ስትለው ቤቱ ያለው በምሳሌ ስም ነው። ስለዚህ ምሳሌን ገደልሽ ማለት ደግሞ አንቺ የዛ ቤት ወራሽ የምትሆኚው አንቺ ነሽ፣ ምክንያቱም ደግሞ ሚስት ነሽ ብሏታል ማለት ነው። ሚስት ነሽ፣ ስለዚህ ምሳሌ መሞት አለባት ስትል እሱን ማድረግ አያቅተኝም ብላለች። ተንጠባራ ነው ደግሞ እሱን ማድረግ አያቅተኝም ስትል እንግዲህ ጠብረር እያለች እየተንጠባረረች ስትሄድ ወጥመዳቸው ውስጥ ገብታለች። በነገራችን ላይ እህቷን ኤፍራታን ወጥመድ ውስጥ ለማስገባት ፈልጋ ነበረ። እሷን ምን ብላታለች? ልጋብዝሽና አብረን እንሂድ፣ አብረሽኝ ሂጂ እባክሽ ትላታለች። እሷም ከጋበሽ ችግር የለም ብላለች ኤፍራታን በነገራችን ላይ ገንዘብ ካገኘች ወደኋላ አትልም እና እሺ ብላ አብራ ተስማምታ እየሄደች እያለ መጎስና ዳጣ እንዲሁም ደግሞ መድብል እየተከታተሏቸው ነበረ። ማህሌትን ለመያዝ ለማገት ማለት ነው። እየተከታተሉ ሁለታቸው አብረው ሆኑባቸው። ከዛም ግራ ሲገባቸው መድብል ምን አደረገ? ኤፍራታን ደውሎ መጥራት ነበረበት። ደውሎ ነይ ሲላት ምን ብትል ጥሩ ነው? ከ30 ደቂቃ በኋላ ምናምን አለች። አይ ከ30 ደቂቃ በኋላ አይመቸኝም፣ ግን አሁን ላገኝሽ እፈልጋለሁ፣ ምክንያቱም ደግሞ ቀሪውን ብር ልሰጥሽ ነው ሲላት 1-2 ሳትል ነው እንትን ያለችው ማለት ነው። ግን እኔ የሚገርመኝ ማለት ነው እነዚህ ሰዎች በገንዘብ ነው እንዴ የተቋደሱ ትላለሁ ማለት ነው። ማለት ሲወለዱ ገና በገንዘብ ነው እንዴ የተቃመሱት? ምክንያቱም ለገንዘብ ያላቸው ቦታ በስማም በጣም ይለያሉ ማለት ነው። ዳጣ ምን አለች? እንዲህ ኤፍራታ ገንዘብ ተብላ 1-2 አትልም፣ አይኗን ሳታሽ እየከነፈች ነው የምትመጣ ብላ ነበረ። ልክ እንዳለችው እየከነፈች ነበር የሄደችው። እና ማህሌት ምን ብላለች? ለምንድን ነው እዚህ ደርሰሽ የምትሄጂው? የሆነ ነገርማ አለ ብላ ተጠራጠረች ማለት ነው። እሷም አይ ምንም የለም ምናምን የሆነ ቅድም ላገባ ነው ምናምን እያልኩሻል ነበር፣ ስለዚህ ያ ነው ምናምን ብላ አለባብሳት ትሄዳለች ማለት ነው። እንግዲህ መድብል ያሰበው የመጀመሪያ ስራ ዋነኛው ማህሌት ናት። ምክንያቱም ምሳሌን ትገላታለች ብሎ እሱ አስቦ አልነበረም። ነገር ግን ለብሩክ ዋነኛ መንገድ የምትጠቁመው ማህሌት ናት። በነገራችን ላይ ዝና ለማህሌት ሁሉንም ነገር አይነግራትም። ለምሳሌ በጣም ብዙ ነገሮችን ማንሳት እንችላለን። ብሩክ ራሱን እንደተሰወረ ልጁ ከሞተች በኋላ ደግሞ እንደሚመጣ ምናምን እሱን መያዝ እንደሚፈልግ ይነግራታል ማለት ነው። ምክንያቱም ማህሌት አትነቃም። ብዙ ነገሮች የሚያነቋት ነገር ነበሩ። ግን ማህሌት አይነ ልቦናው ያለ ገንዘብ እና ገንዘብ ብቻ ስለሆነ መቼም ቢሆን አትነቃም ማለት ነው። ትንሽዬ ስህተት ብትሰራ ግን 7ኛው ሰማይ ላይ ነው የሚሰቅላት ዝና ማለት ነው። ዝና 1-2 አይልም፣ 7ኛው ሰማይ ላይ ይሰቅላታል ብዬ እሷ ስታወራ ራሱ የሆነ ስትናገረው ምናምን እኔ ራሱ መሳቀቅ ጀምሬያለሁ ማለት ነው። ምክንያቱም አሁን 7ኛው ሰማይ ሰቀላት እያልኩ መከራዬን ማለት ነው እየተሳቀቅኩ ነው። እና ማህሌት ወይ በገዛ እጇ ብላ ወጥመድ ውስጥ ገብታለች። እና ስለ ዝና የምታውቀውን እያንዳንዱን ነገር ለመድብል ነግረዋለች ማለት ነው። በዛም ምክንያት ብሩክ የት እንዳለ በእርግጠኝነት ማወቅ ተችሏል ማለት ነው። ምክንያቱም ከዝና ጋር ስለምትውል ስለ ዝና ብዙ ነገሮችን፣ ብዙ ወንጀሎችን፣ ብዙ ነገሮችን ታውቃለች ማለት ነው። መድብል በኤፍራታ በኩል ለማጣራት ፈልጎ ነገር ግን ኤፍራታን በገንዘብ ምክንያት እንደምትሸጣት በቃ እንደምትቀየር ስለምታውቅ ሁሉን ነገር ለኤፍራታ አትነግራትም ማለት ነው ማህሌት። ምክንያቱም ገንዘብ ከሰጧት እሷ ራሱ ተቀይራ ስለምትሸጣት ማለት ነው። በነገራችን ላይ ማህሌትን ሁሉን ነገር የማይነግራት ዝና ለምንድን ነው ካልን ገንዘብ ለማህሌት ገንዘብ ከሰጣት መድብል ዝናን የማትሸጥበት ምንም አይነት ምክንያት የለም። ይገለኛል፣ ልሞት እችላለሁ ምናምን ብላ አታስብም። በቃ ገንዘብ ከሰጣት 1-2 ሳትል እሺ ብላ ሁሉንም ነገር እንደምትናገር ስለሚያውቅ ሁሉን ነገር አይነግራትም፣ አያሳውቃትም ማለት ነው።
ከዚህ በፊት ምን አድርጋለች? ስለ ቤቱ አልተሸጠም፣ ስለዚህ ቤቱ ይግባኝ ጠይቄያለሁ እና ወረቀት እንኩ ብላ የክስ ወረቀት በሰጠችበት ሰዓት ሲጥ አድርጎ አንገቷን አንቺ የሚገባሽ መሞት ነው አንቺ ደንቆሮ ምናምን ብሎ በጣም ብዙ ነገሮችን ብሏት ሲጥ አድርጎ ገሏት ነበረ ማለት ነው። እንግዲህ ከዝና ትዕዛዝ ሆና ትንሽዬ ስህተት ከሰራች ማህሌት ያው ያልቅላታል ማለት ነው። መድልብ ወንድሙ ብሩክ የት እንዳለ አውቋል። በቀጣይ መድልብና ብሩክ ወደ ቤታቸው ተመልሰው የምናይ ይሆናል። ተወዳጆቼ በጣም አጓጊ ነው። አሁን ላይ በጣም በጉጉት የምንጠብቀው ነው። ብሩክ ወደ ቤቱ መጥቶ በአካል እስክናየው በጣም ጓጉተናል። አብራችን ስለነበረን ቆይታ አመሰግናለሁ። ላይክ ማድረግ እንዳትረሱ። ለቤቴ አዲስ የሆናችሁ ቤቱን የዶል ምልክቱን በማጥቆር ቤቱን ተቀላቀሉ። ላለው አብራችን ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይኖላችሁ። አመሰግናለሁ።